በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 20 ሕንጸተ ቤተ ክርስቲያን። በዚህች ቀን በአዲስ ኪዳን የመጀመሪያዋ ቤተ ክርስቲያን በአምላክ እናት ስም ታነጻለች። ለስም አጠራሩ ክብርና ምስጋና ለእርሱ ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አሕዛብን ሁሉ ሂዱና አስተምሩ ባላቸው ቃል መሠረት ዓለምን በወንጌል ያርሷት ዘንድ በዕጣ ተካፍለዋታል። የሰው ልጅ ድህነቱ የሚፈጸመው ቅዱስ ሥጋውንና ክቡር ደሙን ሲቀበል ነውና አበው ሐዋርያት ቁርባንን በተመረጡ ሰዎች ቤት እያዘጋጁ ቀድሰው ያቆርቡ ነበር። በመጀመሪያ በጽርሐ ጽዮን ቀጥሎም በተለያዩ ሰዎች ቤት ይከናወን ነበር። ለጸሎት ሥራ ደግሞ አንዳንዴ ምኵራበ አይሁድን ይጠቀሙ ነበር። እየቆየ ሲሄድ ግን አሕዛብ ያመኑ ሰዎች ቁጥር እጅጉን በዛ። በተለይ ቅዱስ ጳውሎስ ያሳመናቸው ለጸሎት እያሉ ወደ ጣዖት ቤት መግባት አመጡ። በዚህ ምክንያት መምህራን ሕዝቡን ካመናችሁ በኋላ እንዴት ወደ ጣዖት ቤት ትገባላችሁ ብሏቸው እኛ ምን እናድርግ የምንጸልይበት እንደሆነ የለም ሲሉ መለሱላቸው። ነገሩ ሲያያዝ ከደጋጉ ሐዋርያት ጳውሎስና በርናባስ ደረሰ። ወዲያውኑ አንዳንድ ወንድሞች ለምን አናንጽም ብለው ነበር። ቅዱስ ጳውሎስ ግን ሊቀ ሐዋርያቱ ሳይፈቅድ አይሆንም አለ። ለዚህ ነው ዛሬም ሊቀ ጳጳስ ካልፈቀደ ቤተ ክርስቲያን የማይታነጽ። ከዚያ ቅዱሳን ጳውሎስና በርናባስ ሐዋርያት ወዳሉበት ሄደው ነገሩን ለቅዱስ ጴጥሮስ አስረዱ። ሊቀ ሐዋርያቱም የጌታችን ፈቃዱ መሆኑን እናውቅ ዘንድ ተያይዘን ሱባኤ እንግባ ብሎ አዋጅ ነገረ። በዓለም ያሉ ክርስቲያኖች ሁሉ በአንድ ልብ ሱባኤ ገቡ። በሱባኤያቸው መጨረሻም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ ወደ እነርሱ ወረደ። ሁሉንም ሐዋርያት በደመና ጭኖ ፊልጵስዩስ አደረሳቸው። ከከተማ ወጣ ብሎ ባለ መሬት ላይም ቤተ ክርስቲያንን በእናቴ ስም አንጹ ብሎ አዘዛቸው። ለቅዱስ ጴጥሮስም 3 ዓለቶችን ሰጠ። እነዚያን መሬት ላይ ተክሎ ጌታችን ቆሞለት ሐዋርያቱ የተራዱት ግርምት የምትል 3 ክፍል ያላትን የመጀመሪያዋን ቤተ ክርስቲያን በ52 ዓመተ ምህረት በዚች ቀን አንጿል። ሰኔ 21 ቅዳሴ ቤተ ክርስቲያን። ለስም አጠራሩ ክብርና ምስጋና ለእርሱ ይሁንና ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ወደ ሐዋርያት ወረደ። ፊልጵስዩስ በምትባል አገር በጴጥሮስ እጅ የመጀመሪያዋን ቤተ ክርስቲያን አነጸ ብለን ነበር። በዚህች ዕለት ደግሞ አእላፍ መላእክትን ሰማያውያን ቅዱሳንና እናቱን ቅድስት ድንግል ማርያምን ይዟት ወረደ። ሐዋርያቱ አብዛኞቹ እዚያው ሲጸልዩ አድረው ነበርና ጌታችን ከቅዳሴው በፊት 2 ነገሮችን አሳየ። አንደኛ አስቀድሞ ቤተ ክርስቲያኗን በድንግል እናቱ ስም አክብሮ
ሥርዓተ ቤተ ክርስቲያንን አሳየ። ሁለተኛ ቀጥሎ ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስን ከመካከል አቁሞ አርሳሪዎስ ሲል ሾመው። ይኸውም የዓለም ሁሉ ሊቀ ጳጳሳት ፓትርያርክ ማለት ነው። በዚህ ጊዜ ቅዱሳን መላእክት አኪዮስ እያሉ 3 ጊዜ አሰምተው ጮኹ። አኪዮስ ማለት በግዕዙ ይደሎ፣ በአማርኛው ደግሞ ይገባዋል፣ ያስምርለት እንደማለት ነው። ጌታችን ይህን ከከወነ በኋላ ይቀድስ ዘንድ ጀመረ። አማናዊት ማኅደሩን ቅድስት ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስ እንደ ተራዳይ ካህን ቆሞ፣ ቅዱስ እስጢፋኖስ ሰራይ ዲያቆን ሆኖ፣ ሐዋርያት ድንግልን ከበው፣ መላእክት ብርሃን በክብራቸው ቆመው ጌታችን ቀድሶ ቅዱስ ሥጋውንና ክቡር ደሙን ለወዳጆቹ አቀበለ። በዚያች ዕለት በፍጡር አንደበት ተከናውኖ ሊነገር የማይችል ደስታ ተደረገ። ከቅዳሴ በኋላ ጌታችን ሐዋርያትን አዘዛቸው። ከዚች ቀን ጀምሮ በመላው ዓለም በእናቴ በቅድስት ድንግል ማርያም ስም አብያተ ክርስቲያናትን አነጹ። ይህችን ዕለት የሚያከብራትን አከብረዋለሁ ብሏቸው ከድንግል እናቱ ከመላእክቱ ጋር አረገ። ወስብሐት ለእግዚአብሔር።
Thank you.